ስለመብርሃን እግዚአብሔር ሲያስተምር 120 ቤተሰብ ከሚባሉት ውስጥ 36ቱ ቅዱሳት ሴቶች ናቸው። ክርስቶስ አንድ አድርጎ ያስተማረውን እኛ ለያይተን ሴት መማር የለባትም ይሄ መማር አለበት የምንልበት አንዳችን ምክንያት የለም። ዛሬ የምንገኘው በርዕሰ አድባራት ወገዳማት መርጦ ለማርያም ገዳም የቅርብ ጉባኤ ቤት ነው። እንግዲህ ከአጠገባችን የኔታ ሊቀ አእላፍ ዲበኩሉ አሉ። እሳቸውን ስማቸውንና የስራ ድርሻቸውን ያስተዋውቁልናል። ወደ እሳቸው። እንደምን አደርሽ ልጄ? ያው እንግዲህ ስሜ ሊቀ አእላፍ ዲበኩሉ ዳምጤ ይባላል። ያው እንግዲህ የስራ ድርሻ በገዳሟ ውስጥ የቅኔ መምህር ነው፣ መምህርነት ነው። ሲቀጥል ደግሞ እንደ ወረዳ ቤተ ክህነትም ያው በስብከተ ወንጌል በእረፍት ጊዜ ያው በዓላትን ተጠቅሜ እዚያም አገልግሎት እሰጣለሁ። ባሉበት ጉባኤና አካባቢው ምን ይመስላል? ስለመሰራራቱ እንዴት ተጀመረ? አዎ ይሄ ጉባኤ ቤት እንግዲህ ቀደም ሲል የኛ አያት ማለት ነው እንታ ኢሳይያስ ከእንታ ወልደ ጊዮርጊስ የሚባሉ የቅኔ መምህር እንደነበሩ እንሰማለን። ከሳቸው ስመጥር የሆኑ አባት እንታ ኢሳይያስ ወደ ዋድላ ድላንታ ሰው ናቸው። እዚህ መጥተው ከ60 ዘመን በላይ ጉባኤ ዘርግተው እንዳስተማሩበት ያው አባቶች ይነግሩናል። አሁን ወደዚህ መጣ ብሏል። ትንሽ ይልፍ ብሎ የሳቸው ጉባኤ እሳቸው ነው ይሄን ጉባኤ መጀመሪያ ወልደ ጊዮርጊስ ሲቀጥል የእንታ ኢሳይያስ ነው አቋቁመውት። ከዚያ በኋላ ይኸው እንግዲህ የእንታ ሀብተ ኢየሱስ እሳቸው ደግሞ ላይ ወደ ቤተክርስቲያን አካባቢ ነው። ግን ከዚያ በኋላ እኔ ስመጣ እዚህ ወደ ገዳሟ የመጣሁኝ 1991 ዓመተ ምህረት ነው። ከዚያ በኋላ 1991 መጥቼ ገዳሙ አካባቢ ላይ ነበር የተቀመጥኩኝ። ግን ወደ ቀድሞ ቦታው መሄድ አለበት። ይሄንን ገዳሟ በእርሻ ይዘው ነበርና ወደ ቀድሞ ቦታው መመለስ አለበት በሚል በ1994 ይሄ ጉባኤ ቤት ተመስርቷል። እሺ አሁን ደግሞ በቅርቡ የሴቶች ጉባኤ ቤት ተከፍቷል፣ እንደተከፈተ ይታወቃል። እስኪ ስላጀማመሩ እንዴት እንደተጀመረ ነው። አይ እንግዲህ እስካሁን እንግዲህ ከ1991 ጀምሮ እስካሁን ያው የወንድ ተማሪዎችን ነው ስናስተምር የቆየ። እንደው የሴቶችን ብቅ ቢሉ ይሄን ያህል የሰፋ እንደው እዚያ ገዳሙ ሆነው ብቅ ጥልቅ የሚሉ ነበሩ። እንደው ዲማንድ ነበርኩ። በርግጥ አንድ ሁለት ሴቶችን ያው አስጀምሬ እዚያ ዲማ መጽሐፍ እየተማርኩ ጎን ለጎን ያው አስተምር ስለነበረ ሁለት ሴቶች ነበሩ። አንዷ ወደ ባህር ዳር ጊዮርጊስ ነው የምታስተምረው፣ ወለተ ማርያም የምንላት ናት። አንዷ ህሬት ላት ምንኩስና ህይወት ነው ሁለቱም ያሉ። አሁን እዚያው ዲማ ናት። ያው እስከ ማስነገር ያደረስኳቸው እዚያ እያስተማርኩ እኔ ነኝ። እዚያው አገባብ እያስቀጸልኳቸው እኔ እነዚያን ተሞክሮ አይቼ እንደው ሴቶች ቢማሩ እያልኩ እንደው ፍላጎቱ ነበረኝ ምኞቱ ነበረኝና እዚህ እንደው ተገደመው ወጣ ገባ እያሉት በቀነ ዘአምላክ የሚቆጠሩ ሴቶች ነበሩ። እና ኋላ እንግዲህ ወለተ ማርያም መንግስት ናቸው ያው
እናት ያው ብዙ ቦታ ቆይተዋል። ወደ ደብረ ማርቆስ ሊቀ ሊቃውንት ሰሎሞን ላይ ሐዲሳቱን ተምረዋል። ወደ ሰበታም ሄደው እዚህም በደብረ ማርቆስ ዙሪያ ብዙ ያው የቤተክርስቲያን አገልግሎት ያው በቅጥር እየተፈጸመላቸው ሲያገለግሉ ቆይተዋል። ወደ ሰበታም ሄደው ደግሞ መምህርት ሆነው ያው እዚያም ቆይተዋል። እና እንደው እንግዲህ ግዕዙን በደንብ ማወቅ አለብኝ እንደው በቅኔ መምህርነት ባስተምር የሚል ሀሳብ አመነጩና እሳቸው ወደዚህ ጉባኤ ቤት መጡ። እሳቸው ሲመጡ ደግሞ ሌሎችን ሴቶች ይዘው መጡ። በምንኩስና ሕይወት ያሉ እንዲህ በወጣት ባህሪ ያሉ እንደዚህ አመጡና ለአንድ ለ3 አመታት ያህል ጎን በጎን ይዘው አቡነ ዲዮናስዮስ ያው ትንሽ መከለያ የተወሰነ ቆርቆሮ ሰጡን። ሙሃይ እንደው ቤተሰባቸውንም እያስቸገሩ በአንድ በኩል ያለውን ሸፍነን በዚህው በጉባኤ ቤቱ ጋር የተያያዘ ብዙ ያልተራራቀ ነበረ። ከዚህ በኋላ ግን እንደው ሁኔታውን ስናየው እንደው ወንድና ሴት በአንድ ጉባኤ ቤት የሚለው ትንሽ ለሰዎችም መሰናክል እንደምንሆን ለእይታው ራሱ ለጉብኝት ራሱ ምቹ መንገድ አልፈጠር አለ። ያው አዳርም ውሎም ስለሆነ በጋራ የሚዋለው በጋራ የሚታደረው ይሄ ለቤተ ክርስቲያን እንቅፋት መሆን ነው። ለሌሎችም አማኞች እንቅፋት መሆን ነው። ሴቶችና ወንዶች እንዴት በአንድ የሚል ነገር በብዙ ጥያቄ ይመጣብኝ ነበር። እና እኔም ደግሞ እንግዲህ ድንግል የራስሽን ስራ ስሪ፣ እንግዲህ ከልጅሽ ከወላጅሽ አማልደሽ እንደው ራሳቸውን የሚችሉበትን መንገድ እባክሽ አንቺው አሳኪው እያልኩኝ በጸሎተ ማርያም እመቤታችንን ጠይቅ ነበር። ማይም ብርቱ ናቸው። ለዚህ አንድ በአዲስ አበባ የሚኖሩ መላከ ብርሃን ለይኩን ብርሃኑ የሚባሉ የአንድ ደብር አስተዳዳሪ ናቸው። እሳቸው እስቲ አንድ 30 ቆርቆሮ እኔ ልስጥ የተወሰኑ ዶርሞችን ስሩና ደግሞ ከዚያ አንዳንድ በጎ አድራጊዎች አይጠፉምና በዚያ ይቀጥላል። እንደመነሻያችን አንድ 30 ቆርቆሮ ያዝንና በአሜሪካ የሚኖሩ አሁንም ይህን ጉባኤ ቤት ወደ 350 ቆርቆሮ የተላከልንን ለሐናጺ፣ ለገለባ፣ ለጭድ፣ ለመራጊ እንዲህ ያገዙን መልአከ ኃይል አባ ሰርጸ ድንግል ቆሞስ አባ ሰርጸ ድንግል ፈንታ የሚባሉ እዚህ ለተወሰኑ አመታት በወረዳ ሊቀ ካህናት ወይንም ስራ አስኪያጁ ነው ሲሰሩ የቆዩ በእውነት የጉባኤ ፍቅር ያላቸው ናፋቂ አባት ነበሩ። እና እሳቸው እንጨቱን ከእሳቸው ብር ገዛን። እሳቸው ብር ልከውልን ከዚያ በኋላ እነዚያን 30 ቆርቆሮዎች ሰርተን እንደነበረ ከዚያ በኋላ እንግዲህ በአሜሪካ መልካቸውን በዚሁ በስዕሉ እንጂ ከዚህ ቀድሞ በአካለ ስጋ በአይነ ህሊና የምናያቸው በአይነ ስጋ ያላየናቸው ናፋቂ አባት አባ ኃይለ ማርያምን እንግዲህ እግዚአብሔር በራሱ ጊዜ አስነስቶ ያንን ጉባኤ ቤት እንግዲህ እሳቸው ማህበር ቤቱንም የሌሎችንም የሙሃይንም ቤት የግርግዳው አጠናክረው ያንን ጉባኤ ቤት ሽንት ቤት ማዕድ ቤት ሳይቀር ያንን አጠናከሩልን። ይኸው እንግዲህ 2017 ጀመርነው። አሁን ተጠናክሮ ነው የሚገኝ ራሱን ችሎ። ያችን ቦታ እኔው ቀድሞ ያው ወደ ጉባኤ ቤት ስመጣ ወደዚህኛው ቦታ ስመጣ በጓሮ እንድገለገልባት የተሰጠዋት ነበረ። ከዚህ በላይ የለምና በሚል እንግዲህ ለሴቶች ጉባኤ ቤት እንዲሰራበት እኔም ፈቃደኛ ሆንኩኝ። እግዚአብሔር ደግሞ ያው ፈቃደኝነት ብዙ ነገር ማግኘት ይቻላልና ቅሩብ እግዚአብሔር በየዋህነት እግዚአብሔርን ከለመኑት ሁሉን ያሳካልና እግዚአብሔር አሳካው ነው የምንል። የሰው ደካማ ነው። ያንን እንግዲህ እንዲጠናከር ሆኖ ዛሬ ሴቶች ራሳቸውን ችለው በግቢ ነው በቁልፍ ግቢው ዙሪያውን ደግሞ
እንግዲህ እኒህ ሴቶች እዚህ ተቀምጠው ከዚህ ቀድሞስ በአጥር ከልለን ነው ከእኛም ከጉባኤ ቤት ራሱን አስችለን ከላይም ከታችም በተላላፊ መንገድ አለና እንዴት ነው የማደርግ የሚለው ጨንቀኝ ነበረ። እግዚአብሔር ደግሞ እንዲሁ አባ ኃይለ ማርያም እኛኛው የአሜሪካ ናቸው። እኔ ደግሞ አባ ኃይለ ማርያም የምንላቸው በዚያው የጎጃም ተወላጅ ናቸው። እሳቸው ደግሞ ዙራውን አሳጠሩልን። አሁን የሴቶች ጉባኤ ቤት ራሱን ችሎ በቃ ስጋት የለው፣ ሐሜት የለበት፣ ለሰውም እንቅፋት ድነን ለሰውም እንቅፋት ሳንሆን ይኸው ራሱን ችሎ አሁን በጣም ጥሩ የሆነ የትምህርት አገልግሎት እየተሰጠ ነው። እዚያው ሴቶች ራሳቸውን ችለው በማስነገር ደረጃ በማስቀጸል ደረጃ እዚያው ራሳቸውን የቻሉ ስለሆነ ምናልባች ግንኙነታችን ቅኔ ዘረፋ ላይ ግስ ላይ ነው እንጂ በቃ ራሳቸውን ችለው ባዳርም በምንም እዚያው ስለሆነ አሁን ላይ ያው ነፃነት አግኝተናል። እሺ አሁን አብዛኛውን በዚህ በማህበረሰቡ ላይ ሴቶች ቤተ ክህነት ትምህርት መማራቸው አዲስ ነው፣ እንግዳ ነው እና እንደዚህ ሲሆን ማህበረሰቡ እንዴት ተቀበላቸው ሴቶችን? በእርግጥ አሁን የሴት መማር አሁን ላለው ያው መቼም ከዚህ ቀድሞ ያልተለመደ ያልታየ ነገር ሲታይ እንግዳ ይመስላል። እንግዳ የሚመስል ላወቀው አይደለም። እንደው ምስጢር ለሚያውቅ መጽሐፍ ለሚያነብ እንግዳ አይሆንም። መቼም ምንም እኮ ምንም ሰው ሰውነቱ ሰው ሆኖ እያለ አንድ ሰፈር የማያውቀው መንደር ሲሄድ ይሄ እንግዳ ምንድነው ብሎ ሰው እንደማድነቅ ማለት ነው። አሁን ያው ብዙ ጊዜ የተለመደ ያው ካለው ሁኔታ እንዲያው ሴት አትቀድስ አትወድስ እያሉ ብዙ አገልግሎት አለ እኮ። እግዚአብሔር የሚገለገል በቅዳሴ በውዳሴ ብቻ በቅዳሴ ብቻ ኪዳን በማድረስ ብቻ አይደለም። እግዚአብሔር የሚገለገልበት ብዙ ነው መንገዱ። እና ለሴቶች እንዲሁ ደግሞ የሴት ተማሪ ደግሞ ሴት ምን ታደርግ እያሉ የሚያዋሩ አሉ። ይሄ ግን ስህተት ነው፣ ፍጹም ስህተት ነው። እንግዲህ እንደው ከላይ ከነቢያት ጀምረን ብንመለከት እንግዲህ እነ አስቴር እነ መጽሐፈ ዮዲት እየጻፉ ካልተማሩ እንዴት ጻፉት? እነ ሐና ነቢይት ጸሎተ ሐና እመ ሳሙኤል ነቢይ እንዴ ካልተማሩ ከምን ይጽፉታል? እነ ሐና ደግሞ ልማድሃ በዚህ በሉቃስ ወንጌል ላይ የሚል አለ። ልማድሃ አንስት ጠፍቶላት በቤተ ክርስቲያን ተቀምጣ ትኖር ነበር ይላል። እና እንግዲህ እግዚአብሔር እንኳ ሲያስተምር 120 ቤተሰብ ከሚባሉት ውስጥ 36ቱ ቅዱሳት አንስት ሴቶች ናቸው። 72ቱ አርድእት 12ቱ ሐዋርያት 36ቱ ቅዱሳት አንስት ነው። እና እግዚአብሔር ያለያቸውን እኛ እንዴት አድርገን እንለያቸው? እንዴ መምህሩ እኮ ክርስቶስ ነው። እኛ አይደለንም እኮ ወይትረሲው መምህረ በዲበ ምድር እስመ አሐዱ ውእቱ መምህርክሙ ዘውእቱ ክርስቶስ። እናንተ መምህር አይደለ፣ እኛ እኮ መምህር አይደለ። አንትሙሰ ኀውኩልክሙ፣ እኛ ተማሪዎች ነን። እና እግዚአብሔር እኮ በአንድ አድርጎ ነው ያስተማረን። እንደውም ከዋለው እየዋለው ካደረው እያደሩ ነው። እዚህም በሉቃስ ወንጌል ብንመለከት ማርያምና ማርታ ወደ ክርስቶስ መጡ ይላል። የማርታ እርዳታዋ አገልግሎት እንደሆነ አውቆ እሷን ወደ አገልግሎት ማርያምን ደግሞ ወደ ትምህርት አስገባት ይላል። እና ማርታ የኔ የተወደደልኝ መስሏት የዚያች የተጠላባት መስሏት ያጽህቀከኑ ጊዜ እንዘ ተሐድገኒ እህቴ ባሕቲቴ በላኬ ትርዳኒ፣ እንዴ እኔ ብቻዬን እየደከምኩ አላሳዝንም ትርዳኝ እባክህ አዝዛት ስትል ምንድነው ምላሽ የሰጠችው? ማርስተ ዓለምን ትሰጥሂ ብዙሃ ባስተዳለው፣ ለምን ብዙ ትደክሚያለሽ? ዕዳጥ ያክል ነው። ማርያምስ መጨረሻው መቋጫው የሆነ ማርያምስ ሐሬት መክፈልተ ሰናየ ዘኢያሃይድዋ፣ ማርያምስ በጎ ዕድልን መረጠች ማለት ትምህርት ገብታ በጎ ዕድል የተባለ ትምህርት ነው። እና እነ ማርያም እመቤታችን እንግዲህ በቤተ መቅደስ የኖረችው
እና ስለዚህ በቃ ምንም በኔ አይምሮ በኔ አመለካከት ሴቶች ከወንዶች ልዩነት የላቸውም ነው። ምናልባች እንግዲህ ገብቶ መቀደስ ሌላ ጉዳይ ነው። ግን እግዚአብሔር የሚገለገልበት ብዙ መንገድ ነውና ሴቶችን በማስተማር ጸሎት በማድረግ ሌሎችን ነገሮች ከቤተ መቅደስ ውጭ የሆነውን ስራ መስራት ስለሚችሉ ይህንን በማድረጋቸው እግዚአብሔርን ስለሚያገለግሉት ሴቶች መማር አስፈላጊ ነው። ይሄ ደግሞ ላላወቀው ህብረተሰብ ማሳወቅ ነው የሚጠበቅብን። እኛ አሁን ሰው ምን ይላል ስላላወቀው እኛ አሁን ሰው ይሄን አለ የሴቶች ትምህርት ምንድነው? አሁን በእኛ አካባቢ እየተለመደ መጥቷል። አሁን ላይ የሚማሩ ቅኔ ብቻ አይደለም። ሴቶች ጉባኤ ቤት ገብተው ከፊደል ጀምረው ፊደል ይማራሉ፣ ንባብ ይማራሉ። ሌላውንም አልፎ ደግሞ ቅኔው ይማራሉ። ስርዓተ ቅዳሴውን በአፍአው ነው ተሰጥኦ ለመቀበል ስርዓተ ቅዳሴውን ይማራሉ። ጾመ ድጓ ሳይቀር ይማራሉ። እኛ አንድ ወቅት ላይ በማህበረ ቅዱሳን 2006 ላይ አዲስ አበባ ተሰብስበን ነበረ እና እዚያ ላይ 3 ሴቶች አብረውን እንግዲህ የምስክር ጉባኤ ቤት ተብለው ነው እንግዲህ እንደ ሀገር አቀፍ ነው ተሰብስበን የነበረ እና እዚያ ላይ 3 ሴቶች መጥተው አንዷ የድጓ መምህር ናቸው። ወዳ ቸፈር አካባቢ በዚሁ በምዕራብ ጎጃም የነበሩ እናት ናቸው። አንዷ ከትግሬ ከአክሱም ነው የቅዳሴ መምህርት ናቸው። አንዷ እዚህ እኔ አስተማርኳቸው ከምላቸው አንዷ ሙሃይ ህሪት ከዲማ እንዲህ ሄደው የቅኔዋ መምህር ማለት ነው። በአስደናቂ ሁኔታ ነው ማህበሩም ካሁን በኋላ እነዚህን በደንብ መክፈል አለብን፣ በደንብ ማገዝ አለብን ብለው እየታገዙ ቤተክርስቲያንን እንዲያገለግሉ እንዲያስተምሩ ብዙ ድጋፍ ነው የተደረገላቸውና በእኔ በኩል የምረዳው እነዚህን ያልገባውን ሰው እንዲገባው ማድረግ፣ ሴቶች ቢማሩ የበለጠ ሴት መሰሎችን ማስተማር ስለሚችሉ ህብረተሰቡን ግንዛቤ መፍጠር የተሻለ ነው ብዬ ነው በእኔ በኩል ማስብ እንጂ በመጽሐፍ ቅዱስ ከክርስቶስ በላይ ሰው ስለሌለ ክርስቶስ አንድ አድርጎ ያስተማረውን እኛ ለያይተን ሴት መማር የለባትም ይሄ መማር አለበት የምንልበት አንዳችን ምክንያት የለም።